ቢያስደነግጡ ለምን እነሱ ዝም ይባላሉ? እንደገና ደግሞ በቃ ታወቀ እኮ ማን እንደሆነ ፕሮፋይል አድርገው ትናንትና አሁን የሆነ ቤት አዶናይን አድርገው እጃዬ ሲሰድቡ ነበር። እነዚህ አሁን ታዋቂ ናቸው። እነዚህ ለምን ዝም ይባላሉ? እነሱ ማጋለጥ ነው። ትንንሾቹ ድማ በቃ ምንም ማድረግ አይቻልም፣ ከአቅም በላይ ከሆኑ ማለት ነው። መሳደብ ደግሞ የምትፈልጉት ሆነ በቃ ፕሮፋይሏን የልጅቷን ፕሮፋይል አውርዱና በራሳችሁ ፎቶ በራሳችሁ እንትን ስድባችሁ ቀጥሉበት። የልጁንም እንደዛው። ሁለቱን የምናውቀው በስድብ አይደለም። እዚህ ጋር የመተው ምንም ያሉት አንድ ስቶሪ ነው። እስቲ ቆይ ከዛ ስቶሪ በኋላ ምንድን ነው ልጆቹ ሁለቱም በየስራቸው እየተመሰማሩ ነው። ሁለቱን የሚወድ ሁለቱን መከተል ይችላል። አንዱን የሚወድ ደግሞ ጃዬን የሚወድ የጃዬ ላይ ትኩረት አድርጎ ስለሌላው ሳይናገር አርፎ መቀመጥ ይቻላል። የሚመጣውን ነገር ወደፊት ማየት ነው። ገና ምንም ሳይጣራ ሳምንት ሳይሞላ እየከፋፈላችሁ የወንድ ችግር ያለባት ይመስል ልጅቷን ገና አንድ ሰው ስታዩ እየሄዳችሁ ልጅቷን የምታቀነባብሩ ጤነኛ ናችሁ? ያማችኋል? እኔ ሲንግል ነኝ ወንድ ቦይፍሬንድ ፈልጋለሁ አላችም። እኛ ፋሚሊ አሁን እኛ ፋሚሊ እንተዋወቃለን አይደለ? እኛ ፋሚሊ የሆነች አለች ሀኒ የሆነች ልጁ ቤት ራሱ ኮሜንት ስታደርግ ነው ማ ለምን የምታረጊያታለሽ? ተያት። ስለዚህ ፈታ ብሉ ጋይስ፣ ፍቱ። እኔ እኮ ላይቭ እንደዚህ መግባት እኮ አልወድም። በጠዋቱ ነገር ደግሞ ምንድነው ዛሬ ያን እንደዚህ እኮ አወርተሽ አታውቂም። እኔ እኮ አላወራም እንዴ። አንቺ በጣም ነው ያስጠሉኝ። ሪፖስት የሚያደርጉት ምናምን የሚናገሩት ነገር ማጥንም ደግሞ የምታደርጊው ሰው እኔ አልናገርም። ገብርኤል ምን ያደለው አሁን እሺ፣ ሞዴሬተር ማን ያለ እኔ ቤት ላይ እኔ ራሱ ረሳሁት። ገብርኤል እኔ ስልችትኝ ያለ እሺ፣ ቲክቶክ ለጨዋታ ነው የገባሁት። ብራብራው አዲስ ነገር ይዛ መጣለች። ጠይቃት ኮፒ ሊንክ እናድርግ። 12 ሰዓት ላይ ሁሉም ሰው እንሂድ ተባብለዋል። የሆነ ቤት የጃየር አካውንት ኮፒ ሊንክ ለማድረግ ሁላችንም 12 ሰዓት ላይ እንሂድ። ሁሉም ቀን እኮ ነው፣ ቀን በቀን ነው እንደዚህም። በቀን 12 ሰዓት ላይ እኛ ሁሌም እየሄድን ነው ያለ ነው። ያልሰማችሁ ሁላችሁም ሂዱ። 12 ሰዓት ሲሆን አሁን 12 ሰዓት ነው። አሁን እኮ ጉዳይ ነው። አሁን 11 ሰዓት ነው። አንድ ሰዓት በኋላ እናንተ ጋር ስንት እንደሆነ እኔ እንጃ። በየሁሉም እኮ ይለያያል። እኛ ጋር እንዴ ማን ነው ያለው? የሆነ ቤት እንትን ብለው አሽቃባጭን ታውቃታለች። እሷ ጋር ሁሉ ጊዜም እኛ 12 ሰዓት ላይ እያለችን ሁሌ እየሄድን እያደረግን ያለ ነው። ማታ ነው በኢትዮጵያ ማታ 12 ሰዓት ላይ፣ በሳዑዲ 6 ሰዓት ላይ፣ በዱባይ 7 ሰዓት ላይ ነው። በቃ እየሄድን እኔ በተመቸኝ ሰዓት ደግሞ ግዴታ አይደለም። በየተመቻችሁ ሰዓትም እየገባችሁ በየግላችሁ አርጉ። ግን ደግሞ አብረው ሲሆን በአንድ ሲሆን ደስ ይላል። በአንድ ደግሞ ሲሆን ጥሩ ነው። ልክ ነሽ። ምን ላይ ናቸው? የሚሳደቡ የትን ነው ፕሮፋይል ቀይረው ቢሳደቡ ይሻላል። እየተሳደቡ ነው እንዴ የሚሳደቡት። የኛ ፋሚሊ አይደሉም። በቃ አንቺ ረፊ ምን ሆነሽ ነው እንዴ? ተይ እንጂ እንዴ። አዎ የኛንም አይደሉም የምልሽ። አውቀው እነዚህ ፕሮፋይል አድርገው ትንሽ ፕሮፋይል ያለኩ እኛ አይደለንም። እኛ ተሳዳቢ አይደለንም። ማንም የመሰከረልን ነን። በዛ ተው እንጂ ቆይ ማነው ሞይቲ የሚያደርጉኝ? እስኪ ሞዴሬተር ማን አለ? እጃለሁ እናቴ የተሟሟቀ ነገር ላይ ነው የገባሁት። ሞቅ ምን አዲስ ነገር እሺ። እኔ አሁን ቆይ አንዴ እስኪ ሞዴሬተር ውስጥ ገብቼ ልየው። ማላቶች ለምን ነው ሞይቲ ናት ብቻ ሞዴሬተር ያላት እዚህ ቤት መላጣ ገብርኤል ምን ያላቅም እኔ እንዳለ ሞዴሬተር ያነሳለሁ እንዴ? እረፉ። ታውራ እንደ ማፍታ ነው እንዴ? እንዳለ ሞዴሬተሮች አጥፍቼ ዝም ብዬ እኔ ብቻ እንዳትቀጥቀጣችሁ አፈር ብሎ እንዴ? እኮ ትናንትና ሰጥቼ እኔም እኮ ሳወራ ሚውት አደረጉኝ እኮ። ተው እንድንሳደብ የሚፈልጉ ናቸው። ማርቲ እንትኖሽ መርመሪ እኔ ሂጃለሁ ባይዘወይ ማርቲ አንቺ አጥቶኛል። አሁን ኩፒናርጂ ወይስ ማታ ነው? ማታ በኢትዮጵያ 12 ሰዓት ላይ ነው።
እኔ ተኛለሁ። የእናንተ ዳያን ጊዜ ተኛለሁ እኮ ችግር የለውም። አሁን አርጊ፣ ችግር ጊዜ የለውም። አርጉ ጋይ በተመቻችሁ አርጉ። በቃ ግን 12 ሰዓት አርጉ። አደርጋለሁ። ሲመች የተመቻችሁ አርጉ። 12 ሰዓት ላይ ሁላችንም እናድርግ። በቃ እኔ ልወጣ ነው፣ አሞኛል። ምን ሆነሽ ነው? እናቴ እንዴት አያምንም? እኔ ትናንትና በአፍንጫዬ ደም እየወጣ ማርያምን፣ ወይ እኔ እዚህ ቲክቶክ ላይ ማርያምን አሞኛል። ትናንትና ደም በአፍንጫዬ ማርያምን በቃ ቁጭ ብዬ እያለሁ ማለት ነው። ስማ እንዴ አንቺ ታዲያ እንደ ቀልድ ነው እንዴ? ለምን ሐኪም ቤት አትሄጂም ታዲያ? አፍንጫ ደም መምጣት እኮ ትልቅ ነገር እኮ ነው። እባክሽ እንቅልፍ ጭንቀት ነው እንጂ ምን ሆኜ ነው? እንቅልፍ ማልተኛ ጭንቀትም። ፀጉርሽ ላይ ቅባት ምናምን፣ አናትሽ ላይ ቅባት ምናምን አድርጊ። አላደርግም። ለዛ እኮ ነው አልወድም። አንቺ በቂ እንቅልፍ ተኝ። እንቅልፍ አልተኛም እኮ እሱ እኮ ነው ችግሩ። ጭንቅላትሽ ላይ የሆነ ነገር ፈሰስ ቅባት ነገር የሚሸትት ከሆነ ቫዝሊን የሚባል ቅባት አለ ፈሳሽ፣ እሱን አናትሽ ላይ ፈሰስ። አልወድም፣ ጭራሽ አልወድም። ግድ ነው ግድ ነው ደግሞ ደህና ነገር ወይ ጁስ ነገር ደህና ነገር ጠጪ። ምግብ ቢ በስርዓት ምግብ ጠጪ። ራስን ጠብቂ እንጂ አንቺ ያምሻል እንዴ? ተስልክሽ ላቀብለሽ ተኝ ነው የተበላሸሁት። በስመ አብ አሁን እኮ 2 ሰዓት ተኝቻለሁ። 2 ሰዓት በቂ አይደለም። 5 ሰዓት ወይ 6 ሰዓት አልተኝ በቀን ውስጥ። ለራስሽ ጊዜ ስጪው። እሺ እናቴ። ቁጭ ስትይ ደግሞ ማስጠጣቢያ ምናምን ካለሽ ውሃ እንትን አድርገሽ እግርሽን ዝፍዝፍ አድርጊ፣ ቀዝቅዝ ይበል ሰውነትሽ ምናምን። ወይኔ አሁን ልኬት ማጣት ነው። እንደነዚህ ብላችሁ ታኙ እንጂ ታዲያ እንደዚህ ከሆነ ማታ ማታ እኔ እናንተ ስልክ ያቀብለኝ ነው የምተኙ። እኔ ማታ ላይ እስከ 2 ሰዓት ድረስ ጠብቂያት ነው የተኛሁት። እዛን ትቼ እኔ እመቤቴ ቁጭ ብያለሁ ሶፋ ላይ እንደዚህ ነው ጃዬ እየጠበቁት ተኝቼ፣ ከዛን ልጁ መቶ ማርታሌ እመቤቴ እኔ ቀርጥሻለሁ እንደዚህ ሶፋ ላይ ተኝተሽ እንደዚህ ተኛትና፣ ከዛን አንተ ልጅ ያማል እንደ የቀረጽክ ነው እንደ እኔ ሶፋ ላይ እንደዚህ እናናተ ጥናቴ ነኝ ተኝቼ፣ ከዛን ጽሴት ያሳያለሁ እንዴት እቺና ተኛ ፍራሽሽ ያንቺ አልጋ ላይ አትተኙ እንደዚህ ላይ ምንድነው ማረቤት ላይ የምትተኝ አላለም። ከዛን አፈር ብላ ምን አገባ ብዬ ደነግጬ ስጨታኛው ሪከርድ ተደረገላችሁ። ምን ሆነ ነው ሪከርድ ተደረገው? እየቀለድን እኮ ወይኔ በዛት እንዴ! እቺ ደግሞ ፌክ አካውንት ነች። አናትሽ ትክክል እንኳን ተደረገናል። ብርቅ ነው እንዴ? ኧረ ይረፉት። እኔ አትነቃቁ። እዛ ብሎክ ነው የሚያደርጋችሁ። ሪከርድ ተደረገ እንኳን አድርጊ፣ እንዳው አድርጊ ሳምባ ካለሽ እንዴ! ምን አይነት ልጆች ናቸው? አሽቃባጭ ሁላ እንዴ! መፍታችን ነው እኛ የራሳችን ነገር ማውራት እንዴ! ሁሉም አክል የራሴ አካውንት ነው። መረገጥን ካለ ፎቶ አንስቼ ይረግጣለሁ። ይረፉት፣ አትነካኩ። መታችሁ ደግሞ ፈክ አካውንት ማለት ምን ያስፈልጋል? ይረፉት። እኔ ወራኛ አታደርጉ እና እሺ፣ ከዛተኛ ከዛ እንደነግጬ ትንሽ ቆይታችሁ ምን እንደምታስገቡ አላውቅም። ጌታ ረፍት እስኪ ሰውኑት እስኪ። ደግሞ እኮ እኔ እራሳችሁ እንደ እኛ እስከ እንደ ፈታሌ ማለት እኮ ነው የመጣን እንዴ የእናንተ ብዬ እኔ ፈታሌ ልም እንዴ? አው እናቴ ተሙት እኔ ጃየ ስለምወዳት ለማየት ሳተ ይቀርብሽስ። እስኪ ዝም በይ። ስንት ነገር የቀዋጠርሽው በዚህ ሰዓት እንደው መሻለኛል ልጅ። በቃ ዝም በይ። እንዴ ምን ሆናችሁ? ደግሞ እኮ ስለሚያውቋችሁ ነው ልኮ ሲያደርጓቸዋል። እናንተ ትሄዳላችሁ። ተው በቃ ተይ። እኔስ ድብ እኮ እኔስ ፋሚሊዎች እንደ ፈከኩንቶ ነው የሰደኩት እንዴ አናታ ታገለግት ብሎ እንዴት ነሽ ማሬ? እኔ ግን ኪያ እንዴት ነሽ? ግን እኔ የፖስተ ሰው አንድ ሰው አሳቀኝ። እኔ የደመቁ ፖስት እንዴት እንዲያሳቀኝ ፍቅር ያንጉልታ አስተኝታ ከዛ እንደኔ ኮችስ
የምችል እናቴ ከሁሉም በላይ ፈታ የሚያስደርገው እሷ ነች። ገብርኤልን ቪዲዮች ሲያይ እንዴት እንደምታይ ሆነሽ ነው የምታስብው። ማታ እኮ ተናደለ ወከፍታ ልጆቹ ማለት ነው ሪኮርድ ያደርጉ እየፎሱት ነው። ሌላ መጥፎ ቃል አታውሩ ይባካችሁ ፊሊስ። ወይኔ ወጣን አረፍቱን እንዴ እኔ ሲጀመር ላይ ባልገባም ነው እንዴ በስማ ኦኬ ያ የጃ ኢየሱሰኛ ስምሽ ደስ ይላል። ሰሊና ጂና እኔ ቆንጆ እንደነሽ ዳኒ ማሪ ደህና ናችሁ? አለ እንደነሽ ዳኒ እናንተ ስሙ ማርት መቼ ነው የገባሽው? ደግሞ እኮ ታፊ ያድርጉ ኮፍሊንግ ያድርጉ። እንደ ምንድን ነው ፈዘዛችሁ? እንኳን ምናምን ሰውረ እኔ ብቻ ነው እያደረኩኝ ያለሁት። 2000 ምናምን ደርሻለሁ። ጌታ ሰጪኝ ምን ያደርግልሻል? አንቺ ደግሞ ታብታብ ምን ያደርግልሻል? ልጆቹ ማለት ነው ከጃኒ ጋር አይፈሱትም እኮ ለራሳችሁ ነው የማይነው። አዎ ግን ሰው አይገባውማ። ሰው እኮ አይገባውም። ግን ለራሳችሁ ማይፈነት አይቻልም። እንደግን እዚህ ሀገር እኛ ትዳር መያዝ ፍቅረኛ መያዝ ምናምን አይገባንም መሰለኝ። ወንድ ደስ ብሎን መፖሰት አይቻልም። ከጃ አድናቆት ወጥተሽ ከሄድሽ ነው የምትችሉ እንጂ ጃዬ እያደነቀሽ አይቻልም። ልጁ ማለት ነው የአዶራይ አካውንት ውስጥ ምን ይሰራል? የልጁ ፎቶ ያለ ጃሞኛል። አንቺ ኮተት እንደዛ ብለሽ አትጻፊ። ለለል ወርዬ ወይኔ ፍላወር ኮቴት አለች። እኛ ትታለች እናቴ ዘርዘር ያለች ነው የምትውለው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እንዴ ገብቻለሁ እንዴ? ወይኔ ጉዴ! እኔ እንትኑስ አስገብታችኋል እንዴ? ደህና ናችሁ? እንዴት ናችሁ? ደህና እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? ላውሪዬ እንዴት ነሽ? የኔ እናት ናፍቀሽኝ ነበር። ደህና ነሽ? ደህና አስጠላችሁኝ። ምን ነው ቀኔ ቀናሽ? ቢራቢሮ እኮ የመቅነት አለርጂክ አለባት። ብርድ ይላታል። እሷ እንትን ካላልሽ ይመስላል። አንቺ ቢራቢሮ ምን አዲስ አለ? እኔ ማለት ነው አንቺን ሳይሽ ምን ትዝ እንደሚለኝ ታውቂያለሽ? የሆነ ቀኑ ስድቡ ያቺ ልጅ ሰደበችሽ። ወይ ማሰደበቻት? ለቢራቢሮ ማሰደባት? አይ የሆነች ልጅ ዛሬ የተናገረች። ምን አዲስ አለ በእናታችሁ? እስኪ አዲስ ነገር ማናት የሰደበችኝ? ግን ማናት እንዴ? ራስሽ አይደል ሪከርድ ያሰማሽ? እች በውስጥ የሰደበችኝ አንቺ